ቅዱስ ጳውሎስ የሮሜ መልእክትን ምዕራፍ 8ን አንድ ቀን ምዕራፍ 7ን ሌላ ቀን ምዕራፍ 6 ሌላ ቀን ስላልጻፈ ሮሜ 8:34ን በትክክል መረዳት የሚፈልጉ ሰዎች ሙሉ መልእክቱን መረዳት አለባቸው። ደብዳቤ ስለሆነ እንግዲህ ደብዳቤ ከመሃሉ ላይ የሆነውን ነገር ለመረዳት ብንሞክር የደብዳቤውን ሙሉን ሐሳብ የመረዳት እድላችን በጣም ዝቅተኛ ይሆናል ማለት ነው። የመጀመሪያው ባል የተባለ ሕግ ለሚስቱ ምንም ሳይሰጥ ከሷ ግን ሁሉም ነገር የሚጠይቅ ጨካኝ ባል ነበር ይላል። አሁን የምትድኑት በሕገ ኦሪት አይደለም ሲባል ያኛው ጋብቻ ኦልሬዲ ፈርሷል። የፈረሰበት ሪዝን ደግሞ ሕጉን ስላልፈጸማችሁ ነው። አሁን ግን ወደ በለጠው ጋብቻ ወደ በለጠው ትዳር ተሸጋግራቸዋል። አይሁድ ቁጭ ብለው ነው የሚሰሙት። ይሄ የቅዱስ ጳውሎስ የሮሜ መልእክት ሲነበብ የሚነበበው በምኩራብ ነው። አሕዛብ በአንድ ወገን፣ አይሁድም በአንድ ወገን ቁጭ ብለው ነው የሚያዳምጡት ማለት ነው። ስለዚህ ሲሰሙ ደግሞ ያው አይሁድ አስቸጋሪዎች ናቸው፣ አሁንም እንዳለን ሰዎች ማለት ነው። ስለዚህ አሁን በቃ ከኦሪት ሕግ ተፈተናል ማለት ሕጉ ችግር አለበት ማለት ነው ወይ? ሕግ ነው ወይ ኃጢአት ያመጣብን ማለት ነው ደግሞ የሚል ሌላ ደግሞ ጥያቄ ይፈጠርባቸዋል። እና ቅዱስ ጳውሎስ በግልጽ ቋንቋ ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅም በጎም ናት ይላል። በጣም በሚደንቅ ሁኔታ ልባቸው ርፍ እንዲል ማለት ነው። ስለዚህ ቅዱስ ጳውሎስ ይሄንን የሮሜ መልእክት ምዕራፍ 7ን የመጨረሻው ሐሳብ ያደረገው የሮሜ መልእክት ምዕራፍ 8 መጀመሪያን ለዚህ መልስን የሰጠው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምንቆያችሁ፣ በዛሬው ቪዲዮአችን የሮሜ መልእክት ምዕራፍ 7ን እንመለከታለን በጋራ። እንግዲህ የሮሜ መልእክት ምዕራፍ 7 እጅግ በጣም ወሳኝ ምዕራፍ ነው። ይህንን ቪዲዮ በሶስት ዋና ዋና ምክንያቶች ይህንን የሮሜ መልእክት ምዕራፍ 7ን መማር ያስፈልጋል ማለት ነው። እንግዲህ የመጀመሪያው ከዚህ ምዕራፍ ቀጥሎ የምናገኘው የሮሜ መልእክት ምዕራፍ 8 ነው። የሮሜ መልእክት ምዕራፍ 8 ደግሞ ብዙ አሁንም ድረስ የሚያወዛግቡ ጉዳዮች አሉበት። በተለይ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን ምልጃ በተመለከተ ሮሜ 8:34 አሁንም በጣም ፌመስ የሆነ ጥቅስ ነው ማለት ነው። እና በብዙ መምህራን ሮሜ 8:34 በብዙ የቤተክርስቲያን አባቶች ብዙ ትምህርት ተሰጥቶበታል። ነገር ግን አሁንም ድረስ ሮሜ 8:34 አወዛጋቢ ነው ማለት ነው። እና እንግዲህ ሰዎች የሮሜ መልእክት ምዕራፍ 8ን በተለያየ ምክንያት አይረዱም። ከማይረዱባቸው ምክንያቶች ደግሞ አንደኛውና ዋነኛው ሮሜ 8:34ን ከሮሜ 8:34 ተነስቶ ለመረዳት መሞከር ነው እንግዲህ ትልቁ ችግር ማለት ነው። እንግዲህ መልእክቱ ሲጻፍ በተለያየ ጊዜ አይደለም የተጻፈው። ቅዱስ ጳውሎስ የሮሜ መልእክትን ምዕራፍ 8ን አንድ ቀን ምዕራፍ 7ን ሌላ ቀን ምዕራፍ 6 ሌላ ቀን ስላልጻፈ ሮሜ 8:34ን በትክክል መረዳት የሚፈልጉ ሰዎች ሙሉ መልእክቱን መረዳት አለባቸው። ደብዳቤ ስለሆነ እንግዲህ ደብዳቤ ከመሃሉ ላይ የሆነውን ነገር ለመረዳት ብንሞክር የደብዳቤውን ሙሉን ሐሳብ የመረዳት እድላችን በጣም ዝቅተኛ ይሆናል ማለት ነው። ስለዚህ የመጽሐፍ ቅዱስ የሜጀር ችግር የሚከሰተው ጥቅስን ከጥቅስ ተነስቶ ለመረዳት መሞከር ነው። እና ስለዚህ የሮሜ 8:34ን ለመረዳት እንደው አንድ ሰው ሙሉ መልእክቱን እንኳን ማንበብ ቢያቅተው ከሮሜ 8 በፊት የተጻፈውን ሮሜ 7ን በትክክል ቢያውቅና ቢረዳ ሮሜ 8 ላይ የሚነሱ ጉዳዮችን በትክክል ማወቅ በትክክል መረዳት ይችላል ማለት ነው። ምክንያቱም እንግዲህ አንደኛው ሮሜ 8 ማለት አጠቃላይ ሐሳቡ ቅዱስ ጳውሎስ ሮሜ 7 ላይ ላነሳው ጥያቄ ሮሜ 8 መልስ ነው። ስለዚህ ጥያቄው ምን እንደሆነ ሳናቅ መልሱ ላይ ብቻ መወያየትና መጨቃጨቅ ብዙ ትርፍ አያመጣም ማለት ነው። ስለዚህ ይህንን ቪዲዮ በተለይ ሮሜ 7ን መማር ሮሜ 8ን እንድንረዳ እድል ይከፍታል ማለት ነው። ከዛ ውጭ ሁለተኛው ይህንን ምዕራፍ እጅግ በጣም ወሳኝ የሚያደርገው አሁንም ድረስ የሕገ ኦሪት ጉዳይ ጥያቄ ውስጥ ይገባል። እንዴት ነው በአዲስ ኪዳን የኦሪት ሕግ የምንላቸው 10ቱን ትእዛዛት ጨምሮ በአዲስ ኪዳን ላሉ ክርስቲያኖች ምንድን ነው አድቫንቴጁ? ምን ጥቅም አለው? አሁን እኔ በአዲስ ኪዳን ነው ያለሁትኝ፣ በአዲስ ቃል ኪዳን ውስጥ ነው ያለ ነው። ስለዚህ 10ቱን ትእዛዛት ጠበቅን አልጠበቅን፣ የሕገ ኦሪትን ፈጸምን አልፈጸምን፣ ምንድን ነው በድህነታችን ላይ ያለው ጉዳትና ጥቅም የሚለውም በዚሁ በሮሜ መልእክት ምዕራፍ 7 ላይ ቅዱስ ጳውሎስ በደንብ የዳሰሰው ስለሆነ እሱንም እንመለከታለን። የመጨረሻውና ሶስተኛው ጉዳይ ደግሞ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 7 ከቁጥር 19 ላይ
የማልወደውን ክፉውን ነገር አደርጋለሁ፣ ዳሩ ግን ደግሞ የምወደውን በጎውን ነገር አላደርግም ይላል እና ይህ ጥቅስ በተለያየ ጊዜ በተለያየ መንገድ ለጥቅም ወይም ለትምህርት ሲውል እንሰማለን። እኛም በስብከቶቻችን በመዝሙሮቻችን ላይ ይህንን ጥቅስ የቅዱስ ጳውሎስን ማለት ነው የማልወደውን ክፉውን ነገር አደርጋለሁ፣ የምወደውን ደግሞ መልካሙን ነገር አላደርግም የሚለውን ስለ መንፈሳዊ ተጋድሎ ብዙ ጊዜ አሁን እኛ የማንወደው ኃጢአት አለ፣ እሱን እናደርገዋለን። የምንወደው ደግሞ ጽድቅ አለ፣ የምንወደውንም ነገር እናውቃለን። እሱን ግን ብዙ ጊዜ ማድረግ አንችልም እና ለሞት ከተሰጠ ሰውነት ማን ያድነኛል ይላል ቅዱስ ጳውሎስ እና ይህንን የቅዱስ ጳውሎስን ሀሳብ ሰዎችን በመንፈሳዊ ህይወታቸው እንዲተጉ ለማድረግ ተስፋ እንዳይቆርጡ ለማድረግ እንደውም አንዳንድ ሞቲቬሽናል ስፒከሮችም ይህንን የቅዱስ ጳውሎስን ሀሳብ ተውሰው በቃ ተስፋ አትቁረጡ፣ ቅዱስ ጳውሎስ እንኳን 7ኛ ሰማይ ደርሶ የሚወደውን መልካሙን ነገር ካላደረገ የሚጠላውን ክፉን ነገር ካደረገ ደግሞ ስለዚህ እናንተ ለምን ተስፋ ትቆርጣላችሁ ብለው ለማበረታታት ሞራል ለመስጠት ይሞክራሉ። ግን ያው ባለማወቅ ነው እስከዛሬ ድረስ እንዲህ ስናደርግ የነበረው። ቅዱስ ጳውሎስ በፍጹም ይህንን ሀሳብና ይህንን መልእክት የማልወደውን ክፉ ነገር አደርጋለሁ፣ የምወደውን በጎን ነገር አላደርግም፣ ለሞት ከተሰጠ ሰውነት ማን ያድነኛል ያለው አሁን በክርስቲያናዊ ህይወት ስላለ ተጋድሎ አይደለም በፍጹም ማለት ነው። እና ለምንድን ነው ቅዱስ ጳውሎስ ይህንን ሀሳብ የተናገረው የሚለውንም በዚሁ በሮሜ መልእክት ምዕራፍ 7 የትምህርታችን በሰፊው የምንመለከተው ይሆናል። መልካም ቆይታ። እንግዲህ የሮሜ መልእክት በአጠቃላይ የተጻፈው በሮም ላሉ ክርስቲያኖች መሆኑን ይህንን ቪዲዮ የምትመለከቱ ሰዎች መዘንጋት የለባችሁም። በዋነኝነት የሮሜ መልእክት የተጻፈው በሮም ውስጥ ያለች ቤተክርስቲያን መከፋፈል ስለገጠማት ነው። የአሕዛብ ቤተክርስቲያንና የአይሁድ ቤተክርስቲያን ማለት ነው። ለመለያየታቸውም ዋነኛ ደግሞ ምክንያት የሆነው አይሁዳውያን በዋነኝነት የኦሪት ሕግና ግዝረት አላቸው። ስለዚህ ከአሕዛብ ወደ ክርስትና የተመለሱትን ካልተገዘራችሁ፣ እንደዚሁም ደግሞ የሙሴን ሕግና ትእዛዛት ወደ 613 የሚጠጉ ናቸው፣ 10ቱን ትእዛዛት ጨምሮ ማለት ነው። እነዚህን ካልፈጸማችሁ ድነት የሚታሰብ ነገር አይደለም ብለው ከአሕዛብ ወደ ክርስትና የተመለሱትን ያስጨንቋቸው ነበር። ስለዚህ ቅዱስ ጳውሎስ ሁለቱን ከአሕዛብ ወደ ክርስትና የተመለሱትን ከአይሁድ ወደ ክርስትና የተመለሱትን ለማስማማት ነው በዋነኝነት የሮሜ መልእክት የተጻፈው ማለት ነው። ስለዚህ ከምዕራፍ 1 ጀምሮ ምዕራፍ 2ም ላይ ብታዩት ምዕራፍ 3 እነዚህ ሁሉ አሁን በአዲስ ኪዳን ላለን ክርስቲያኖች በተለይ ደግሞ ከአሕዛብ ወደ ክርስትና ለተመለሱ ሰዎች ሕገ ኦሪትንና ግዝረትን መፈጸም እንደማያስፈልግ ለመዳን እሱ ግድ አለመሆኑን ቅዱስ ጳውሎስ ይናገራል ማለት ነው። የኦሪት ሕግም ዓላማው ሰዎችን ማጽደቅ ወደ ዘላለማዊ ሕይወት መመለስ አለመሆኑን የተለያዩ ምሳሌዎችን እያነሳ ለምሳሌ ምዕራፍ 4 ላይ አብርሃምን እያነሳ አብርሃም ገና ግዝረት ሳይጀመር በፊት ሕገ ኦሪትን በሙሴ አማካኝነት ለእስራኤላውያን ሳይሰጣቸው በፊት እግዚአብሔርን አምኖ ጸድቋል። ስለዚህ አሁን በአዲስ ኪዳን ላለን ሰዎች ክርስቶስን ብናምን ድነት ሊገኝ እንደሚችል በሰፊው አስተምሯል። ምዕራፍ 5 ላይ ከምዕራፍ 3 ምዕራፍ 4 ምዕራፍ 5 6 እነዚህም ጉዳዮች የሚያብራሩ ናቸው ማለት ነው። በእምነት መጽደቅ ምን ማለት ነው የሚለውን በደንብ አይተናል። ክርስቶስና አዳምን ምዕራፍ 5 ላይ ቅዱስ ጳውሎስ አነጻጽሯል። ምዕራፍ 6 ላይ ደግሞ ጸጋው እንዲበዛ ኃጢአት እንስራ ማለት ነው ወይ? ኃጢአት ሲበዛ የእግዚአብሔር ጸጋ በዛች ብሎ ነበር። ምዕራፍ 6 ለዚህ ነው መልስ የሰጠው። እንግዲህ ጸጋው እንዲበዛ አሁን ደግሞ ኃጢአት እንስራ ይለና አይደለም፣ ለኃጢአት ሁላችንም ሞተናል። ለኃጢአት የሞትን ሁላችን ደግሞ እንዴት ተመልሰን ወደ ኃጢአት እንመለሳለን? ምን ማለት ነው ለኃጢአት መሞት? ከክርስቶስ ጋር አብሮ መሞት፣ ከክርስቶስ ጋር አብሮ መነሳት። እንዴት? በጥምቀት ከሞቱ ጋር አብረን ከተባበርን ከትንሣኤውም ጋር አብረን እንተባበራለን። ስለዚህ የሚጠመቁ ሰዎች ከክርስቶስ ጋር አብረው ሞተው ተነስተው ለኃጢአት ሞተዋል፣ አዲስ ማንነት ይዘዋል። ይህንን በምዕራፍ 6 ትምህርታችን በሰፊው አይተነዋል። ስለዚህ አሁን ግዝረት ብዙም አያስፈልግም። በግዝረት ምትክ ጥምቀት መሰጠቱን ምዕራፍ 6 ላይ ቅዱስ ጳውሎስ በሰፊው አብራርቷል። ምዕራፍ 7 ላይ ደግሞ ሕገ ኦሪትን አይሁዳውያን ከእግዚአብሔር ጋር የፈጸሙት የጋብቻ ወይም የቃል ኪዳን ምልክት አድርገው ነበር ይቆጥሩት የነበረው። ቃል ኪዳን ይባላል ሕገ ኦሪት። ይኸውን ቃል ኪዳን ማለት ደግሞ ልክ ባልና ሚስት 80 እንደሚፈራረሙ እስራኤላውያንና እግዚአብሔር አምላክ ጋብቻ ፈጽሞ ነበርና ይህ ጋብቻ የተፈጸመው በሲና ተራራ በሙሴ ምስክርነት እግዚአብሔር አምላክ ከእስራኤላውያን ጋር
ጋብቻ ፈጽሟል። የዚህ ጋብቻ የቃል ኪዳኑ ወይም ደግሞ ሰማንያው እንደሚባለው ማለት ደግሞ ሕገ ኦሪት ነው ማለት ነው። ስለዚህ እስራኤላውያን ከሕገ ኦሪት ውጭ ሌላ ሕግ መቀበል ማለት ከእግዚአብሔር ጋር የነበራቸውን ጋብቻ መተው ወይም መፍታት እንደማለት ነው እና ስለዚህ ቅዱስ ጳውሎስ እንዴት ነው አሁን ሕገ ኦሪትን እግዚአብሔር አምላክ ነው በሙሴ አማካኝነት የቃል ኪዳኑ ምልክት አድርጎ የሰጣቸው። ስለዚህ አሁን ከዛ ከሕገ ኦሪት መውጣት ማለት ከእግዚአብሔር ቃል ኪዳን ውጪ መሆን ማለት ስለሆነ ይህንን ቅዱስ ጳውሎስ ማብራራት ፈልገዋል ማለት ነው። ስለዚህ የሮሜ መልእክት ምዕራፍ 7 ሲጀምር ወንድሞች ሆይ ሕግን ለሚያውቁት እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንደሚገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባሏ ከሆነው ሕግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትኖር አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ወይም ነፃ ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም ብሎ ቅዱስ ጳውሎስ አንዲት ሴት ለባሏ ሕግ መገዛት ወይም ለሱ ሕግ ልትታዘዝ የምትችለው ባሏ በሕይወት ካለ ነው። ባሏ ከሞተ ግን ለባሏ ሕግ ልትታዘዝ ልትገዛ አትችልም። በሕይወት እያለ ከሌላ ወንድ ጋር ብተኛ ወይም ሌላ ቦታ ብትሄድ አመነዘረች ትባላለች። ባሏ ከሞተ ግን ከሌላ ወንድ ጋር ጋብቻ ብትፈጽም አመንዝራ ልትባል አትችልም። ምክንያቱም ለቀደመው ባሏ ሕግ ስለማትገዛ ወይም ደግሞ የቀደመው ባሏ የሚያስተዳድራት ከነበረው ሕግ ነፃ ወጥታለች ማለት ነው። ስለዚህ እስራኤላውያንን ቅዱስ ጳውሎስ እያላቸው ያለው አሁን እናንተ ለሕጉ ሞታችኋል። ከመጀመሪያው ጋብቻችሁ የመጀመሪያው ጋብቻ የተባለው በሙሴ አማካኝነት በሲና ተራራ የተፈጸመው ይህ ጋብቻ ነው እና ከዚህ ጋብቻ አርነት ነፃ ወጥታችኋል እያላቸው ነው ቅዱስ ጳውሎስ ማለት ነው። እና ስለዚህ ጋብቻ እንግዲህ መጽሐፍ ቅዱስ ላይ በጣም ብዙ ተብሏል። እስራኤል እንግዲህ በእግዚአብሔር የተመረጠች የእግዚአብሔር ሚስት ተብላለች እስራኤል ማለት ነው። መጽሐፍ ቅዱስ ላይ ፈጣሪሽ ባልሽ ነው የሚል ጥቅስ ታገኛላችሁ። ትንቢተ ኢሳይያስ ምዕራፍ 54 ከቁጥር 5 ላይ ፈጣሪሽ ባልሽ ነው ተብላለች። እንግዲህ እግዚአብሔር ባል፣ እስራኤል ደግሞ ሚስት ተብላለች ማለት ነው። በኦሪት ዘጸአት ምዕራፍ 19 ከቁጥር 4 ላይ በግብፃውያን ያደረግኩትን በንስርም ክፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አታውቁምን? አሁንም ቃሌን በእውነት ብትጠብቁ ኪዳኔንም ብትጠብቁ ቃሌን ብታከብሩ ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ስለሆነች የአሕዛብን ርስት እሰጣችኋለሁ ይላል እግዚአብሔር ብሏቸው ነበር። ይህንን ቃል ኪዳን የፈጸሙት ማለት ነው። ከዛ በኋላ እንግዲህ እስራኤላውያን ይህንን ሕግ ሲቀበሉ ሙሴ አንድ ነገር አድርጎ ነበረ። ከ12ቱም የእስራኤል ነገዶች በሬ እንዲያርዱ አድርጎ ለእግዚአብሔር መስዋዕት አቅርበው ነበር ማለት ነው። የሚቃጠለውን መስዋዕት ወይም የደህንነት መስዋዕት የሚባለውን አቀረቡ። ከዛ ደም አዘጋጅተው ነበረ። ያ እንግዲህ የታረደውን ደም ሙሴ ካዘጋጀ በኋላ የኦሪትን መጽሐፍ ወይም የቃል ኪዳኑን መጽሐፍ ኦሪት ዘጸአት ምዕራፍ 24 ከቁጥር 7 ላይ ታገኙታላችሁ። የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን አሉ ይላል። እስራኤላውያን ልክ ሰማንያው ማለት የቃል ኪዳኑ ወይም ሕገ ኦሪት ሲነበብላቸው እግዚአብሔር ያለውን ነገር በሙሉ እንፈጽማለን፣ እናደርጋለን፣ እንታዘዛለን አሉ። በዚህ ጊዜ ሙሴ ያንን ደም ሕዝቡ ላይ ረጭቶ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ ብሎ፣ ስለዚህ የእስራኤልና የእግዚአብሔር ጋብቻ በደም የጸና ጋብቻ ነው ማለት ነው። ሙሴ ደሙን ሕዝቡ ላይ ረጭቷል። አንደኛው የቃል ኪዳኑን ደም ተብሏል። ሁለተኛው ደግሞ ሕገ ኦሪት እግዚአብሔርና እስራኤላውያን የተፈራረሙት ሕግ ነው ወይም ደግሞ ሰማንያ ነው ማለት እንችላለን ማለት ነው። እና በተለያየ ቦታ ፈጣሪሽ ባልሽ ነው። ትንቢተ ኤርምያስ ምዕራፍ 3 ከቁጥር 14 ላይ እስራኤላውያን ሲያስቸግሩ ከዳተኞች ልጆች ወይ እኔ ባላችሁ ነኝና ተመለሱ ይላል እግዚአብሔር እኔ ባላችሁ ነኝ ተመለሱ ከዳተኞቹ ልጆች ወይ ተብለው የእስራኤል ልጆች ከዳተኞች ተብለዋል ሲያስቸግሩ ማለት ነው። ስለዚህ ይሄ ሕግ ይታወቃል ማለት ነው። እና እስራኤላውያን ይህንን ሕግ ግን አልፈጸሙም። አሁን ቅዱስ ጳውሎስ እንዲነግራቸው የፈለገው ይሄ ጋብቻ የጸና ጋብቻ አልነበረም። ገና ፊርማው እንኳን ሳይደርቅ እስራኤላውያን ሙሴ 10ቱን ትእዛዛት በደብረ ሲና ሲቀበል እስራኤላውያን ግን ጣዖት እያመለኩ ነበር ወይም እያመነዘሩ ነበር ማለት ነው በእግዚአብሔር ላይ። ስለዚህ እንደውም እግዚአብሔር ገና ጋብቻው የተፈጸመ የመጀመሪያው ቀን
ይሄ ጋብቻ እንዲፈርስ ፈልጎ ነበር። ሙሴን አንተን በታላቅ ሕዝብ ላይ ሾመሃለሁኝ በቃ እነሱን ላጥፋቸው ብሎ ነበር እና ሙሴ ቢያንስ ትንሽ ትዳር እንዲቀጥል ስለፈለገ በእግዚአብሔርና በእስራኤል መካከል ሆኖ እነሱ ከሚጠፉ እኔን ከሕይወት መጽሐፍ ላይ ደምስሰኝ ብሎ እንግዲህ ትዳሩ ወይም በእስራኤልና በእግዚአብሔር መካከል የነበረው ጋብቻ እንዲቀጥል አድርጓል ማለት ነው እንጂ እስራኤላውያን ታማኝ አልነበሩም ማለት ነው። እንደውም በመጽሐፍ ቅዱስ ላይ ባል ሚስቱን እንደሚያታልል እስራኤላውያን አታለሉኝ ተብሎ መጽሐፍ ቅዱስ ላይ ተጽፎ እናገኛለን ማለት ነው። በትንቢተ ኤርምያስ ምዕራፍ 3 ከቁጥር 24 ላይ የእስራኤል ቤት ሆይ ሚስት ባሏን እንደምታታልል እንዲሁ አታለላችሁኝ ይላል እግዚአብሔር የሚል መጽሐፍ ቅዱስ ላይ ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 3 ከቁጥር 8 ላይ ከዳተኛይቱ እስራኤል ስላመነዘረች ፈትቻታለሁ፣ የፍቹንም ወረቀት ሰጥቻታለሁ የሚል ታገኛላችሁ። ስለዚህ እስራኤላውያን በሕገ ኦሪት አማካኝነት ከእግዚአብሔር ጋር ጋብቻ ፈጽሞ ነበር። ለጋብቻው ግን ታማኝ አልነበሩም ማለት ነው። ሲያመነዝሩ ነበር ማለት ነው። ለእግዚአብሔር ታማኝ አልነበሩም። ስለዚህ ቅዱስ ዮሐንስ አፈወርቅ እስራኤላውያንን ከዳተኛ ሚስት እያለ ይጠቅሳቸዋል። በትንቢተ ሆሴዕ ምዕራፍ 2 ከቁጥር 2 ላይ እናታችሁ ሚስቴ አይደለችምና እኔም ባሏ አይደለሁም ተሟገቷት ተብሎ ተጽፏል። እንግዲህ እስራኤላውያን በተለያየ ዘመን ጣዖት ያመልኩ ነበረ፣ ማለትም እግዚአብሔር ያመነዝሩ ነበር ማለት ነው። ከዛ ውጪ እግዚአብሔር ያለውን ሁሉ እናደርጋለን ትእዛዙን ሁሉ እንፈጽማለን ቢሉም ትእዛዙን መፈጸም ሕጉን ማክበር አልቻሉም። ስለዚህ በዚህ ምክንያት እግዚአብሔርና እስራኤላውያን የነበራቸው ጋብቻ የመጀመሪያው ጋብቻ የሚባለው እሱ ነው፣ ፈርሷል ማለት ነው። ስለዚህ ቅዱስ ጳውሎስ ሊነግራቸው የፈለገው ነገር ከዚህ ጋብቻ ነፃ ወጥታችኋል። ለሕገ ኦሪት የምትገዙት ወይም የኦሪት ሕግ ማለት 10ቱ ትእዛዛትና ሌሎች አድርግና አታድርግ የሚሉ ሕግጋት ናቸው። ስለዚህ እነዛ የቃል ኪዳን ምልክቶች ናቸው። ለዚህ ተገዦች የምትሆኑት ወይም ልትሆኑ የምትችሉ የነበረው ሕጉን ብታከብሩ ሕጉን ብትፈጽሙ ነበር። ስለዚህ እናንተ ሕጉን ስላልፈጸማችሁ ስላላከበራችሁ ከዚህኛው ሕግ ነፃ ወጥታችኋል። እንዴት ነው ከዚህ የወጣችሁት? አንድ ባል መሞት አለበት ግዴታ፣ ሚስት ከዚህኛው ሕግ ነፃ እንድትወጣ ማለት ነው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ሲሞት ከመጀመሪያው ጋብቻ እስራኤላውያንን ነፃ ወጣቸው ማለት ነው። ስለዚህ በቀራንዮ ላይ በመስቀል ላይ የተፈጸመው ጋብቻ ለእስራኤላውያን የፍቺ ወረቀት ነው ማለት ነው። ልክ በሲና ተራራ እስራኤልና እግዚአብሔር ጋብቻ እንደፈጸሙ በሐዲስ ኪዳን ደግሞ በቀራንዮ ተራራ ላይ ቅድስት ቤተ ክርስቲያንና ክርስቶስ አዲስ ጋብቻ ፈጽመዋል። ቅድስት ቤተ ክርስቲያን እንደ እስራኤላውያን ከዳተኛ ሚስት አይደለችም። ቤተ ክርስቲያን ታማኝ ሚስት ናት፣ ለክርስቶስ የምትታመን ማለት ነው። ጋብቻው የተፈጸመው በቀራንዮ ተራራ ላይ በመስቀል ላይ ነው። ሙሴ ደሙን ረጭቶ ይሄ ኪዳን ብሏቸው ነበረ። በሐዲስ ኪዳን ደግሞ የሐዲስ ኪዳን ደም ወይም ደግሞ በቅድስት ቤተክርስቲያንና በክርስቶስ መካከል ለተፈጸመው ጋብቻ የኪዳን ምልክት የሆነው የክርስቶስ ደም ነው ማለት ነው እና በመጽሐፍ ቅዱስ ላይ በሉቃስ ወንጌል ምዕራፍ 22 ከቁጥር 20 ላይ እንዲሁ ከራት በኋላ ጽዋውንም አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አላቸው። ስለዚህ ያኛው ኪዳን ተሽሮ አዲስ ኪዳን ተሰጥቷቸዋል ማለት ነው። የኦሪት ሕግ አሁን በአዲስ ኪዳን ላለን ሰዎች ከዛ አርነት ወጥተናል። እንዴት ነው አርነት እንዴት ነው ነፃ የወጣ ነው ማለት ነው? በክርስቶስ ሞት። ስለዚህ ክርስቶስ ሲሞት ከዛ ሕግ ነፃ ወጥታችኋል እያላቸው ነው ማለት ነው። በሮሜ መልእክቱ ምዕራፍ 7 ከቁጥር 4 ላይ ቅዱስ ጳውሎስ እንዲሁ ወንድሞቼ ወይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለሕግ ሞታችኋል፣ ለእግዚአብሔር ፍሬ እንድናፈራ ለእናንተ ለሌላው ከሙታንም ለተነሳው ለእርሱ ትሆኑ ዘንድ በሥጋ ሳለን በሥጋ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር። በሥጋ ሳለን ማለት በዛኛው ሕግ እያለን የኦሪት ሕግ ሞት ያመጣብን ነበር፣ ፍሬ ሊያፈራ አልቻለም። በዛኛው ጋብቻ መንፈሳዊ ፍሬን ማፍራት አልቻላችሁ፣ ምክንያቱም ታማኝ ሚስት ስላልነበራችሁ፣ ለሕጉ ስላልታመናችሁ ማለት ነው። ያ ሞት ነበር ሲያመጣባችሁ የነበረው። ምዕራፍ 7 ከቁጥር 6 ላይ አሁን ግን ለሱ ለታሰርንለት ስለሞትን ለዛኛው ለኦሪቱ ሕግ ማለት ነው ከሕግ ተፈተናልና ስለዚህ በአዲሱ በመንፈስ ኑሮ እንገዛ እንጂ በአሮጌው በፊደል ኑሮ አይደለንም፣ በኦሪት ሕግ አይደለንም። ከኦሪት ሕግ ነፃ ወጥተናል ማለት ነው። እንዴት ነው ከኦሪት ሕግ ነፃ የወጣነው? ክርስቶስ በመስቀል ላይ ሞቶ አዲስ ጋብቻን ስለፈጸመ ማለት ነው። ስለዚህ ይሄ እንግዲህ
ከዛኛው ጋብቻ ወደዚህኛው ጋብቻ ተሸጋግራቸዋል ማለት ነው ብሎ ቅዱስ ጳውሎስ የተናገረው ነው። የቤተክርስቲያን አባቶች የመጀመሪያውን ጋብቻ ከሁለተኛው ጋብቻ ጋር በደንብ እያነጻጸሩ በምሳሌ አስተምረዋል። ለምሳሌ ቅዱስ ዮሐንስ አፈወርቅ የመጀመሪያው ባል የተባለ ሕግ ለሚስቱ ምንም ሳይሰጥ ከእሷ ግን ሁሉም ነገር የሚጠይቅ ጨካኝ ባል ነበር ይላል። የመጀመሪያው ባል የተባለው ሕገ ኦሪት ነው። ለሚስቱ ለእስራኤል ምንም ነገር አላደረገላትም። ከእሷ ግን ብዙ ነገር የሚጠብቅ ጨካኝ ባል ነበረ። በሐዲስ ኪዳን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለተኛው ሙሽራ የተባለው ለሙሽራይቱ ለቅድስት ቤተ ክርስቲያን ሁሉንም ነገር አድርጎ ከእሷ ግን ጥቂት ነገር ብቻ የሚጠብቅ ሩሩ ባል ነው፣ ሩሩ ሙሽራ ነው ይላል። ሕገ ኦሪት አድርግና አታድርግ ብቻ ነው የሚለው። ሚስት ለተባለችው ለእስራኤል ማዳን የሆነ ነገር ማድረግ አልቻለም ነበር። እነሱም ደግሞ ለሕጉ መገዛት አልቻሉም፣ ሕጉን ያፈርሱ ነበር። ስለዚህ ለእሷ ምንም ነገር ሳያደርግላት ከእስራኤል ግን ብዙ ነገር ይጠብቅ ነበር። አዲሱ ሙሽራ ወይም ደግሞ አዲሱ ጋብቻ በክርስቶስ የተፈጸመው ጋብቻ ግን ለቅድስት ቤተክርስቲያን ሁሉንም ነገር አድርጎ ነፍሱንም እስከ መስጠት ድረስ ማለት ነው ሁሉንም ነገር አድርጎ ከእሷ ግን ጥቂት ብቻ የሚጠብቅ ሩሩ ቸር ሙሽራ ነው ክርስቶስ እያለ ቅዱስ ኤፍሬም ይናገራል። ከዛ ውጭ ደግሞ ቅዱስ ጎርጎርዮስ ዘኑሲስ የመጀመሪያው ባል ማለት ሕገ ኦሪት ነው። የመጀመሪያው ባል የተባለው ሕግ ሚስቱን አስፈራርቶ የሚያሸሽ ጨካኝ ባል ነበር ይላል። ሚስቱን የሚያስፈራራ አድርግ አታድርግ እያለ ሕግጋትን ብቻ በመጫን ሚስቱን የሚያስፈራራ ጨካኝ ባል ነበር። ሁለተኛው ሙሽራ ክርስቶስ ግን ሙሽራይቱን ቅድስት ቤተክርስቲያንን በፍቅሩ ወደ ራሱ የሚስብ ሩሩህ ባል ነው እያለ አሁን ከዛኛው ጋብቻ በእስራኤልና በእግዚአብሔር መካከል ከነበረው ጋብቻ ያ ልክ እንደ ጥላና እንደ አካል ነው። ብሉይ ኪዳን ለአዲስ ኪዳን ጥላ ነው እንደሚባለው ያኛው ጋብቻ ሲምቦሊክ የሆነ ጋብቻ ለእውነተኛው ጋብቻ በክርስቶስና በቤተክርስቲያን መካከል ለሚፈጸመው ለእውነተኛው ጋብቻ ምሳሌ ነው ማለት ነው። ስለዚህ ቅዱስ ጳውሎስ አሁን አይሁዳውያንን ሊነግራቸው የፈለገው ነገር ከሕገ ኦሪት ነፃ የወጣችሁት ከዛኛው ትዳር ወይም ከዛኛው ጋብቻ ነፃ የወጣችሁት ባል የተባለው ሕገ ኦሪት የሞተው እንዴት ነው? በክርስቶስ ሞት አማካኝነት ነው። ስለዚህ ክርስቶስ በመስቀል ላይ ሞቶ ከዛኛው እስራት ከዛኛው ሕግጋት ነፃ ወጥታችኋል እያለ ይናገራል ማለት ነው። ስለዚህ ማመንዘር ሊባል አይችልም ማለት ነው። አሁን የምትድኑት በሕገ ኦሪት አይደለም ሲባል ያኛው ጋብቻ ኦልሬዲ ፈርሷል። የፈረሰበት ሪዝን ደግሞ ሕጉን ስላልፈጸማችሁ ነው። አሁን ግን ወደ በለጠው ጋብቻ ወደ በለጠው ትዳር ተሸጋግራቸዋል። ይሄ ደግሞ ለእስራኤላውያን ብቻ ሳይሆን እስራኤል ለነፍስ ስለሆነን ለአዲስ ኪዳን ሰዎችም በቅድስት ቤተክርስቲያንና በኢየሱስ ክርስቶስ ወይም ደግሞ በክርስቶስ መካከል የተፈጸመ ፍጹም የፍቅር መገለጫ የሆነ ጋብቻ ነው እያለ ቅዱስ ጳውሎስ ከሕገ ኦሪት እስራት ከዛ ጋብቻ ነፃ መውጣታቸውን በሰፊው ያብራራል፣ ይናገራል። በአዲስ ኪዳንም በቤተክርስቲያንና በኢየሱስ ክርስቶስ መካከል ያለው ጋብቻ በብዙ መንገድ ቅዱስ ጳውሎስ አብራርቶታል። በኤፌሶን መልእክቱ ምዕራፍ 5 ከቁጥር 25 እና 26 ላይ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አጽንቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጥቷል በማለት ባሎች ሚስቶቻቸውን ሊወዷቸው የሚገባው ክርስቶስ ቤተክርስቲያንን እንደወደዳት ነፍሱንም ደግሞ አሳልፎ እንደሰጣ ይህንን ምሳሌ በማድረግ ቅዱስ ጳውሎስ በሌላም ቦታ ላይ አስተምሯል ማለት ነው። ስለዚህ በክርስቶስ ምክንያት ከኦሪት ሕግ ነፃ ወጥተናል፣ ተፈተናል ማለት ነው። የመጀመሪያው የሮሜ መልእክት ምዕራፍ 7 ሲጀምር ራሱ ሕግን ለሚያውቁ ሰዎች እናገራለሁ። ሕግን የሚያውቁት እስራኤላውያን ነው። ስለዚህ እስራኤላውያን ከዚህ ከኦሪቱ ሕግ ጋብቻ ከአሮጌው ሕግ ጋብቻ ወደ አዲሱ ጋብቻ በክርስቶስ አማካኝነት መሸጋገራቸውን ይናገራል ማለት ነው። እንግዲህ ይህንን የቅዱስ ጳውሎስን ከዛኛው ከኦሪት ሕግ ተፈታችሁ አሁን ነፃ ወጥታችኋል፣ አርነት ወጥታችኋል፣ አመንዝራ ሊባል አይችልም፣ አዲስ ጋብቻ በክርስቶስ አማካኝነት ፈጽማችኋል፣ ክርስቶስ ሞቶ እናንተንም ለሕጉ እንድትሞቱ አድርጓችኋል፣ አዲስ ጋብቻን ፈጽማችኋል የሚለው እንግዲህ አይሁድ ቁጭ ብለው ነው የሚሰሙት። ይሄ የቅዱስ ጳውሎስ የሮሜ መልእክት ሲነበብ የሚነበበው በምኩራብ ነው። ያኔ ሁሉም ሰው አያነብም ነበር። ስለዚህ በምኩራብ ሲነበብ አሕዛብ በአንድ ወገን፣ አይሁድም በአንድ ወገን ቁጭ ብለው ነው የሚያዳምጡት ማለት ነው። ስለዚህ ሲሰሙ ደግሞ ያው አይሁድ አስቸጋሪዎች ናቸው፣ አሁንም እንዳለን ሰዎች ማለት ነው። ስለዚህ አሁን በቃ ከኦሪት ሕግ ተፈተናል ማለት
ህጉ ችግር አለበት ማለት ነው ወይ? ህጉ ነው ወይ ኃጢአት ያመጣብን ማለት ነው ደግሞ የሚል ሌላ ደግሞ ጥያቄ ይፈጠርባቸዋል። ስለዚህ ቅዱስ ጳውሎስ ይሄ ደግሞ እንደሚፈጠር ስለሚያውቅ የሮሜ መልእክት ምዕራፍ 7 ከቁጥር 7 ጀምሮ ደግሞ ተመልሶ ደግሞ ስለ ሕገ ኦሪት ደግሞ አስፈላጊነት አሁን ሂዱና ሕገ ኦሪትን አወጥታችሁ ጣሉት ማለት እንዳልሆነ ደግሞ የሕገ ኦሪትን አገልግሎት በጣም በሰፊው በዚህ መልእክት ላይ አብራርቷል ማለት ነው። ስለዚህ ከምዕራፍ 7 ከቁጥር 7 ጀምሮ ያለውን እናነበዋለን። እንግዲህ ምን እንላለን? ሕግ ኃጢአት ነውን ይላል። ሕጉ ችግር አለበት ማለት ነው? ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቅን ነበር ይላል። ሕገ ኦሪት ባይኖር ኖሮ ኃጢአት ምን እንደሆነ ባልታወቀ ነበረ። ሕጉ አትመኝ ባላለም ወይም ደግሞ አትመኝ ማለት ከ10ቱ ትእዛዛት መካከል የባልንጀራን ቤት አትመኝ ነው። ስለዚህ ሕግ አትመኝ ባላለ ምኞትን ባላወቅን ነበር። ስለዚህ ሕገ ኦሪት አገልግሎቱ ኃጢአት እንዲታወቅ ማድረግ ነው የሚለውን ሀሳብ ነው ቅዱስ ጳውሎስ እዚህ ጋር መናገር የፈለገው። ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ ይላል። ኃጢአት ምክንያት አገኘ። ያገኘው ምክንያት ምንድን ነው? ሕገ ኦሪት መኖሩ ነው። ከዛ በፊት ኃጢአት አይታወቅም ነበር። አሁን ግን ኃጢአት ምክንያት አገኘ። አድርግና አታድርግ የሚሉ ትእዛዛት ሕግ ሲመጡ ኃጢአት ራሱ ምክንያት አገኘ ማለት ነው። ስለዚህ ኃጢአት ግን ምክንያትን አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሙት ነውና ይላል። ኃጢአት ያለ ሕግ ሙት ነው ማለት ሕገ ኦሪት ባይኖር ኖሮ ኃጢአት አይታወቅም የሞተ ነበር ለማለት ነው ቅዱስ ጳውሎስ። እኔም ድሮ ያለ ሕግ ሕያው ነበርኩ ይላል። ሕገ ኦሪት ከመኖሩ በፊት ኃጢአት ምን እንደሆነም ስለማላቅ በሕይወት እኖር ነበር። ኃጢአትን ሳላቅ ሙት ነበርኩኝ። ትእዛዝ በመጣሽ ጊዜ፣ ትእዛዝ ማለት ሕገ ኦሪት ናት። ትእዛዝ በመጣሽ ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞትኩኝ። ኃጢአት ሲታወቅ አድርግ እና አታድርግ የሚሉ ትእዛዛት በሙሉ ሲመጡ ኃጢአት ሕያው ሆነ፣ ታወቀ ማለት ነው። እኔ ግን በዚህ ምክንያት ሟች ሆንኩኝ፣ ሙት ሆንኩኝ ይላል ማለት ነው። ከቁጥር 10 ጀምሮ ደግሞ ለሕይወትም የተሰጠችው ትእዛዝ እንድታድነኝ እንድትመራኝ የተሰጠችው ትእዛዝ እርሷ ለሞት ሆና አገኘኋትኝ። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገሎኛልና። ስለዚህ ሕጉ ቅዱስ ነው። አሁን ምንድነው ሀሳቡ? የዚህ ሀሳብ መጠቅለያ ከኦሪት ሕግ ተፈታችኋል። ችግሩ ግን የሕጉ አይደለም፣ እናንተ ናችሁ ለሕጉ ታማኝ ያልሆናችሁት ነው ፖይንቱ። ሕግን እንደ ባል ከቆጠር ነው ሚስት ናት ታማኝ ያልሆነችው ሕጉን በማፍረስ ማለት ነው። ስለዚህ እሷ ስላላከበረችው ሕጉ ሊወቀስ አይገባም ማለት ነው። እና ቅዱስ ጳውሎስ በግልጽ ቋንቋ ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅም በጎም ናት ይላል። በጣም በሚደንቅ ሁኔታ ልባቸው ርፍ እንዲል ማለት ነው። ችግሩ ከሕገ ኦሪት ሳይሆን እናንተ ሕጉን ስላልፈጸማችሁትና ሕጉም የተሰጠበት ዓላማ እናንተን ማዳን አይደለም የሚለውን ሀሳብ ነው መናገር የፈለገው። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና በጎ ናት። እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝ አይደለም፣ ነገር ግን ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ይላል። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ማለት ሕጉ ሲኖር በጣም ብዙ ኃጢአቶች እየታወቁ ይኖራል። ያለ ልክ ኃጢአተኛ እንሆናለን። በፊት ሕጉ አይታወቅም ነበር። አሁን ግን ሕገ ኦሪት ሲመጣ በጣም ብዙ አድርግና አታድርግ፣ እነሱ ደግሞ ሳይቸግራቸው ወደ 600 ምናምን ሕግጋት ስለሰሩ እነዛ 600 አድርግና አታድርግ የሚሉት 613ቱ ሕግጋት ኃጢአትን ያለ ልክ እንዲበዛ አደረጉት ነው ሀሳቡ ማለት ነው። ስለዚህ ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትን እንዲሆን ይገለጥ ዘንድ በሕጉ ኃጢአት ተገለጠ ማለት ነው። በጎ የሆነው ነገር ማለት ሕገ ኦሪት ለእኔ ግን ሞትን ይሰራብኝ ነበር ብሎ ቅዱስ ጳውሎስ ሕጉ ስሙ ቅዱስ ነው፣ ግን በሕግ ምክንያት የኃጢአት የበለጠ ታወቀ። የኦሪት ሕግ ዋነኛ ዓላማው ኃጢአትን ማሳወቅ፣ ኃጢአት እንዲቆጠር ማድረግ ነው እንጂ እናንተን ማዳን አይደለም ብሎ ቅዱስ ጳውሎስ በግልጽ ይናገራል ማለት ነው። የቤተ ክርስቲያን አባቶች የሕገ ኦሪትን በተለያየ አይነት መንገድ ተርጉሞታል። መጽሐፍ ቅዱስን ላይ ለምሳሌ በመዝሙር 119 ከቁጥር 5 ላይ ሕግ ለእግሬ መብራት ነው ለመንገዴም ብርሃን ነው የሚል ጥቅስ ታገኛላችሁ። ሕግ ለእግሬ መብራት ነው ለመንገዴም ደግሞ ብርሃን ነው ይላል። የእግር መብራት ማለት አንድ ሰው በጨለማ ሲሄድ በእጁ የሚይዘው መብራት ማለት ነው። አምፖል ወይም የሆነ የእጅ ባትሪ የሚይዝ የለ። ስለዚህ የእግር ባትሪ ብላችሁ አስቡት፣ እንደዛ ማለት ነው። እና የእጅ ባትሪ የሚሆን ለመንገድ ደግሞ መንገድ ላይ ያለ መብራት አለ፣ የመንገድ መብራት። የመንገድ መብራትና የእጅ ባትሪ ዓላማቸው
ሰው ከፊት ያለውን ነገር እንዲያይ፣ እንቅፋት ካለ እንቅፋቱን እንዲለይ፣ የሆነ ገደል ካለ ገደል እንዳይገባ ማድረግ ነው ዋነኛ ዓላማው እንጂ አንድ ሰው ገደል ቢገባ መብራቱ ሊያድነው አይችልም። ወይም በእጁ የያዘው የእጅ ባትሪ አንድ ሰው መንገዱን እያየ ገደሉን እያየ እዛ ገደል ውስጥ ቢገባ ያ መብራት ወይም ደግሞ ያ የእጅ ባትሪ ከገደል ሊያወጣ አይችልም፣ ዓላማው እሱ ስላልሆነ። ስለዚህ የሕገ ኦሪትም ዓላማው ሰዎች እንዲጠበቁ ማድረግ ነው። አድርግና አታድርግ ብሎ መለየት፣ ማስተማር። ስለዚህ ሰዎች ኃጢአትን እንዲያውቁና ከኃጢአት እንዲጠበቁ ማድረግ ነው እንጂ ከኃጢአት እንዲድን የመፈወስ ኃላፊነት የመፈወስ አቅም አልነበረውም ሕገ ኦሪት ማለት ነው። ስለዚህ እንደዚህ ልንረዳው እንችላለን። ከዛም ውጭ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ላይ ሕገ ኦሪትን ማለት ነው ሕግ ወደ ክርስቶስ የሚያመጣ ሞግዚታችሁ ሆኗል ይላል። ሞግዚት የሞግዚት አገልግሎት ባለቤቱ እስኪመጣ ወላጅ እስኪመጣ ድረስ ነው አገልግሎት የሚሰጠው። ከዛ በኋላ አገለግልም ማለት አይደለም፣ ግን ወላጅን ሊተካ አይችልም። ስለዚህ የመጨረሻው የሕግ ፍጻሜ የሚባለው ክርስቶስ ነው፣ ሕግጋትን ሁሉ የፈጸመው ማለት ነው። ስለዚህ ሕገ ኦሪት አድርግ አታድርግ እያለ ሰዎችን እየጠበቀ ከዛ ወደ እውነተኛው ብርሃን ወደ እውነተኛው ማዳን ወደሚችለው ወደ ክርስቶስ የሚያሸጋግር ሞግዚት ነው እንጂ የሚያድን አልነበረም ነው። ሁለተኛው በሞግዚት ይመሰላል፣ ቅዱስ ጳውሎስ የመሰለው ነው። ከዛ ውጭ ደግሞ ቅዱስ ዮሐንስ አፈወርቅ ሕገ ኦሪትን በመስታወት ይመስለዋል። አንድ ሰው ለምሳሌ መስታወት ፊት ሲቆም ፊቱ ላይ የተለያዩ ቆሻሻዎች ቢኖሩ መስታወቱ ዓላማው ወይም የመስታወቱ አገልግሎት ፊቱ ላይ ያለውን ቆሻሻ ማሳየት ነው። ስለዚህ ያ ሰው ፊቱን ሊያጸዳ ሊያጥብ ይችላል ማለት ነው እንጂ መስታወቱ ፊታችን ላይ ያለውን ቆሻሻ የማጽዳት ድርሻ ወይም ደግሞ የማጽዳት አቅም የለውም ማለት ነው። ስለዚህ ሕገ ኦሪትም ልክ እንደ መስታወት ሰዎችን ይመራል፣ ኃጢአታቸውን እንዲያውቁና መስዋዕት እንዲያቀርቡ ከእግዚአብሔር ጋር እንዲታረቁ ያደርጋል እንጂ በራሱ ማዳን በራሱ ማጽደቅ አይችልም ነበር። እንደውም ቅዱስ ዮሐንስ አፈወርቅ በቆሻሻ ቤት ውስጥ ባለ መብራት ይመስለዋል ሕገ ኦሪትን። ስለዚህ አንድ በጣም በቆሻሻ ቤት ቢኖር መብራት ብናበራ መብራቱ ዓላማው ቆሻሻውን እንድናጸዳ ማድረግ ነው እንጂ መብራቱ ቆሻሻውን ለመጽዳት ወይም ቆሻሻውን ለማጽዳት አቅምም ወይም ኃይልም የለውም ማለት ነው። ስለዚህ የሕገ ኦሪት ዓላማ ከኃጢአት መጠበቅ፣ ኃጢአት እንዲታወቅ ማድረግ፣ ኃጢአትን መግለጥ እንጂ ማዳን መፈወስ አልነበረም ማለት ነው። ስለዚህ በብሉይ ኪዳን የነበረው ጋብቻ ሕገ ኦሪት በቃ የሰው ልጅ ኃጢአት ሲሰራ ኃጢአቱን ከመቁጠርና ከማብዛት ውጭ ምንም ሊጠብቀው ወይም ደግሞ ከገባበት ማቅ ከገባበት ችግር መፈወስ አቅም አልነበረውም ማለት ነው። ቅዱስ ሄሪኒዮስ ደግሞ ሕግ መምህር ነው፣ ክርስቶስ ደግሞ መድኃኒት ነው ይላል። ሕግ ማለት ወደ መድኃኒቱ ወደ ክርስቶስ የሚመራ መምህር ነው ይላል ማለት ነው። እና ይህንን መረዳትና ማወቅ ያስፈልጋል ማለት ነው። ስለዚህ ችግሩ የሕገ ኦሪት ሳይሆን በብሉይ ኪዳን የነበሩ ሰዎች ያው በኃጢአት የወደቀ ማንነት ስለነበራቸው ለኃጢአት የሚያደላ ፎለን ኔቸር የጎሰቆለ ባህሪ የጠቆረ ማንነት ስለነበራቸው ጽድቅን በጎ ነገር መስራት አይችሉም ነበር። በዚህ ምክንያት ሕገ ኦሪት ኃጢአትን ከማብዛት ውጪ የሰው ልጅ የማዳን አቅም አልነበረውም። በሐዲስ ኪዳን ግን ክርስቶስ እውነተኛው ሕግም የተባለው የሕግ ፍጻሜ የተባለውም ክርስቶስ እሱ ነው። እሱ ግን ኃጢአት በበዛበት የእግዚአብሔር ጸጋ በዛች የተባለው ኃጢአትን ማሳወቅ ሳይሆን ኃጢአትን ማንጻት ማዳን የሚችል ነው። ምክንያቱም ደሙ ከኃጢአታችን የምንታጠብበት አዲስ ቃል ኪዳን ስለሆነ ማለት ነው። ስለዚህ ቅዱስ ጳውሎስ በግልጽ ቋንቋ ሕገ ኦሪት አሁን አይሰራም እያልኩኝ ሳይሆን ሕጉ ንጹሕ ነው፣ ቅዱስ ነው፣ እናንተ ስላልሰራችሁት ግን ወይም ዓላማውም እሱ ስላልነበረ እናንተን ሊያድናችሁ ሊፈውሳችሁ አልቻለም ብሎ በግልጽ ቋንቋ የሕገ ኦሪትን አገልግሎት በዚህ በምዕራፍ 7 ላይ ያብራራል ማለት ነው። ስለዚህ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 7 ላይ ስለ ሕጉ መልካምነት፣ ስለ ሕጉ ቅዱስነት፣ ስለ ትእዛዙ ንጹሕነት በሰፊው ያብራራ ቀጥሏል ማለት ነው። ሮሜ መልእክት ምዕራፍ 14 ላይ ሕግ መንፈሳዊ እንደሆነ እናውቃለን ይላል። ሕጉ መንፈሳዊ ነው፣ ሕጉ ችግር የለበትም። እኔ ግን ከኃጢአት በታች ልሆን የተሸጥኩኝ የሥጋ ነኝ ይላል። ማለት ሕጉ መንፈሳዊ ነው፣ እኔ ግን ከኃጢአት በታች ልሆን የተሸጥኩኝ የሥጋ ነኝ ማለት በኦሪት ሕግ ለኃጢአት የሚያደላ ማንነት ስለነበረኝ ያው ምንም ማድረግ አልችልም። ሕጉም እኔን ሊያድነኝ አልቻለም። መንፈሳዊ ቢሆንም እኔን ደግሞ ሕጉም እንደሚጠበቅበት መፈጸም አልቻልኩም ይልና የማደርገውን አላውቅም፣ የምጠላውን
ያን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንኩኝ ሕግ መልካም እንደሆነ እመሰክራለሁ። ሕጉ አይደለም ችግሩ ማለት ነው። እንደዚህ ከሆነ ያን የማደርገውን አሁን እኔ አይደለሁኝም፣ ያን የምፈጽመው እኔ አይደለሁም፣ በእኔ የሚያደርግ ኃጢአት ነው እንጂ። በእኔ ማለት በሥጋዬ በጎ ነገር እንዲኖር አውቃለሁና ፈቃድም አለኝና መልካም ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁ፣ ዳሩ ግን የምወደውን በጎውን ነገር አላደርግም። የማልወደውን የማደርግ ከሆንኩኝ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያደርግብኝ ሕግን አገኛለሁ። በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋና በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ አለው። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ በሥጋዬ ደግሞ ለኃጢአት ሕግ እገዛለሁኝ። አሁን ይህ በጣም ሰፊ ሀሳብ ነው ቅዱስ ጳውሎስ በዚህ ቦታ ላይ የተናገረው። ሕግ መንፈሳዊ እንደሆነ አውቃለሁ እረዳለሁኝ። እኔ ግን ለኃጢአት የተሸጥኩኝ የኃጢአት ሥጋ ያለኝ ማንነት ሰው ነኝ ያለ ቅዱስ ጳውሎስ ይናገራል። መልካሙን ነገር አውቀዋለሁ፣ የምወደውን በጎውን ነገር አውቃለሁ፣ ግን አልሰራም። የማልወደውን ክፉን ነገር አደርጋለሁ፣ የምወደውን ደግሞ መልካሙን ነገር አላደርግም። ለሞት ከተሰጠ ሰውነት ማን ያድነኛል? ቅዱስ ጳውሎስ አሁን ይህንን ሀሳብ ለምንድን ነው የተናገረው? በመግቢያችንም ላይ በሰፊው እንዳየነው በመዝሙሮቻችን በስብከቶቻችን ላይ ይህንን ሀሳብ የቅዱስ ጳውሎስን እንናገራለን። በውስጣችን የኃጢአት ሕግ አለ። ሁለት ሕግጋቶች አሉ፣ የኃጢአት ሕግና የአእምሮ ሕግ ብሎ ቅዱስ ጳውሎስ የተናገራቸው እና በአእምሮ ሕግ መልካም ነገር ማድረግ እንዳለብኝ አውቃለሁ፣ ግን ደግሞ ሌላ ይህንን በጎውን ነገር የሚቃወም የኃጢአት ሕግ የኃጢአት ሰውነት በውስጤ አለ። የማልወደውን ክፉን ነገር አደርጋለሁ፣ የምጠላውን ደግሞ በጎውን ነገር አላደርግም። እና ይህንን ትምህርት በተለያየ መንገድ ስንጠቀምበት በብዙ መንገድ ስናስተምርበት ቆይተናል፣ ሰዎችን ለማጽናናት። አሁንም ለምሳሌ አንዳንድ ጊዜ በጎ ነገር እናውቃለን፣ መስራት ያለብንን መጾም እንዳለብን እናውቃለን፣ መጸለይ እንዳለብን እናውቃለን፣ በጎ ነገሮችን እናውቃቸዋለን። ከኃጢአት ራሳችን እንዴት መጠበቅ እንዳለብን እናውቃለን፣ ግን አናረግም። በተቃራኒው ደግሞ ክፉን ነገር ኃጢአትን እናውቃለን፣ የምናውቀው ኃጢአት ደግሞ አሳዶ ይዘናል። ስለዚህ የምንጠላውን ክፉን ነገር ደግሞ እናደርጋለን። ይሄ እንግዲህ ይሄ ሪያሊቲ ነው፣ አሁንም ያለ ነገር ነው ማለት ነው። እና ለሞት ከተሰጠ ሰውነት ማን ያድነኛል ይላል ቅዱስ ጳውሎስ። እና ይህንን የቅዱስ ጳውሎስን ትምህርትና ሀሳብ ብዙዎቻችን በአሁን ቅድም በዚህ መልኩ እኔ በገለጽኩት መልኩ ነው ስናብራራና ስናስተምር የነበረው። ሰዎችን ተስፋ እንዳይቆርጡ ለማድረግ በመንፈሳዊ ሕይወታቸው በቃ ተጋድሎ አለ፣ የሥጋ ሕግ አላቸው፣ ደግሞ ሌላ ደግሞ የመንፈስ ሕግ አላቸው። ስለዚህ መንፈሳዊ ሕይወት ተጋድሎ ነው። ስለዚህ ክርስቲያኖችን ለማትጋት ተስፋ እንዳይቆርጡ ለማድረግ ነው ይህንን ጥቅስ ስንጠቀምበት የኖር ነው። ነገር ግን ቅዱስ ጳውሎስ የምጠላውን ክፉን ነገር አደርጋለሁ፣ የምወደውን መልካሙን ነገር አላደርግም ያለው በፍጹም አሁን በክርስትና ማንነት ውስጥ ላሉ ሰዎች ወይም ደግሞ በመንፈሳዊ ሕይወት ስለሚያጋጥሙን ፈተናዎች እና እነዚያን ፈተናዎች እንዴት ማለፍ እንዳለብን ለማስረዳትና ለማጽናት አይደለም። እና ቅዱስ ጳውሎስ እንኳን እንደዚህ ካለ አንተ ምን ትላለህ እንዲህ ብሎ ለማስተማር ወይም ደግሞ እኔ እንኳን ይህንን አልቻልኩም ለማለት አይደለም። እና ስለዚህ ለምንድን ነው ቅዱስ ጳውሎስ ይህን ሀሳብ የተናገረው? ፈጽሞ ስለዚህ ጉዳይ አይደለም፣ ወይም ደግሞ ስለ መንፈሳዊ ተጋድሎ አይደለም። ለምንድን ነው ካለን ቅዱስ ጳውሎስ ይህንን ነገር የተናገረው በብሉይ ኪዳን ስላሉ ሰዎች ወይም በብሉይ ኪዳን ስላለው ማንነት መንፈስ ቅዱስ ሳይቀርበው በፊት ወይም ደግሞ የመንፈስ ቅዱስ እርዳታ ሳይኖር በፊት መንፈስ ቅዱስ ሳይወርድላቸው በፊት ስለ አሮጌው ሰው ወይም ደግሞ ማንነቱ ስለጠቆረው በብሉይ ኪዳን በአዳምና በሔዋን ምክንያት ባለፈው የባህሪ መጎስቆል ፎለን ኔቸር ብለን አውርተን ነበርና ከነዛ መካከል ኃጢአት፣ ሞትና ሲኦል የሚደራረብበት ሆኖ ነበር። የሰው ልጅ ለኃጢአት የሚያደላ ማለት ነው። ጽድቅን ያውቃል፣ ግን ጽድቅ እንዳይሰራ ደግሞ ሰውነቱ ማንነቱ ስላልታደሰ ክርስቶስ ወደዚች ምድር ስላልመጣ ከጸጋ ስለ የተራቆተ ማንነት ስለነበረው ጽድቅን ቢያቅም ጽድቅን መስራት አይችልም። በጎ ነገርም ቢያቅም ፍሪዊል ቶታል የለውም ማለት ሳይሆን ግን ለመስራት ይቸገር ነበር። ማንነቱ ወይም ሰውነቱ ደግሞ ለኃጢአት ያደላ ነበር። ስለዚህ ለዚህ ለሞት ከተሰጠ ሰውነት
ማን ያድነኛል ያለው የኦሪቱን አሮጌውን ማንነት እንጂ አሁን በአዲስ ኪዳን ከጥምቀት በኋላ መንፈስ ቅዱስ ከወረደ በኋላ አዲሱን ማንነት ለተላበሱ ሰዎች አይደለም ማለት ነው። ስለዚህ ይህንን ጥቅስ አሁን በጥምቀት የእግዚአብሔርን የመንፈስ ቅዱስን ሀብት ያገኙ ሰዎች፣ በንስሐ የእግዚአብሔርን የኃጢአት ስርየት ያገኙ ሰዎች፣ ስጋው ደግሞ የተቀበሉ ሰዎች፣ የተጠመቁ ሰዎች ለሞት ከተሰጠ ሰውነት ማን ያድነኛል ማለት አይችሉም ማለት ነው። ምክንያቱም መንፈስ ቅዱስ ከነሱ ጋር ነው። የመንፈስ ቅዱስ እርዳታ አለ። የዚህ ትምህርት ማጠቃለያ ይሄ ነው። ቅዱስ ጳውሎስ ግን ለሞት ከተሰጠ ሰውነት ማን ያድነኛል ለሚለው መልስ የሰጠው በሮሜ መልእክቱ ምዕራፍ 8 ላይ ነው። ለዚህ እንግዲህ በጣም ብዙ ሀሳቦችን ማንሳት እንችላለን። ቅዱስ ጳውሎስ ይህንን ለሞት ከተሰጠ ሰውነት ማን ያድነኛል፣ በጎን አላደርግም ክፉን አደርጋለሁ ያለው መንፈስ ቅዱስ የተራቆታትን ወይም ደግሞ ከመንፈስ ቅዱስ የራቀችን ነፍስ ለማመልከት ነው። የብሉይ ኪዳኑን አሮጌውን ማንነት ማለት ነው። ለምን ካለ በብሉይ ኪዳን መንፈስ ቅዱስ ይወርድ ነበር። መንፈስ ቅዱስ ይወርድ የነበረው ግን አንደኛ ለተመረጡ ሰዎች ነው እንዳትረሱ። ለሁሉም በምልአት በአዲስ ኪዳን እንዳለን ሰዎች በጥምቀት በምናምን መንፈስ ቅዱስ አልወረደም ነበር። ስለዚህ ለተመረጡ ሰዎች ለምሳሌ ለነገስታት በመጽሐፈ መሳፍንት ምዕራፍ 6 መጽሐፈ መሳፍንት ምዕራፍ 11 ላይ እስራኤላውያን በተለያዩ ሰዎች ሲወረሩ፣ በአሕዛብ ሲወረሩ እነሱን ነፃ ለማውጣት ለምሳሌ ወደ ጌዲዮን የእግዚአብሔር መንፈስ ቅዱስ መጥቶለት ነበረ፣ ወይም ወደ እሱ ወርዶ ነበር። ያ መንፈስ የእግዚአብሔር መንፈስ ጌዲዮንን ከምድያማውያን እስራኤላውያን ነፃ እንዲያወጣ ለተወሰነ ጊዜ ነው ማለት ነው። ከዛ ውጪ በመጽሐፈ መሳፍንት ምዕራፍ 11 ከቁጥር 29 ላይ አሞናውያን እስራኤላውያንን በያዟቸው ጊዜ የእግዚአብሔር መንፈስ ወደ ዮፍታሔ መጥቶ ነበር። ስለዚህ ለተወሰነ ጊዜ ወይ ከጦርነት እስራኤላውያንን ነፃ ለማውጣት ወይ ደግሞ ትንቢት እንዲናገሩ ነቢያት ለምሳሌ ትንቢተ ሕዝቅኤል ምዕራፍ 2 ከቁጥር 2 ላይ በተገናኘኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝንም ሰማሁ። ስለዚህ ነቢያቱ ትንቢት እንዲናገሩ፣ ነገስታቱ ሲቀቡ ለምሳሌ አንደኛ ሳሙኤል ምዕራፍ 16 ከቁጥር 13 ላይ ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው፣ የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ ይላል። ከመቼ ጀምሮ? ከጥምቀት ከምናምን አይደለም። ንግስናም ከተቀባ ጀምሮ ወደ ዳዊት የእግዚአብሔር መንፈስ መጣ። ስለዚህ ነገስታት ሲቀቡ ትንቢትን ሲናገሩ እስራኤላውያን ወይም ደግሞ መሳፍንቶች እስራኤላውያን በተለያዩ አሕዛብ ሲያዙ እነሱን ከምርኮ ለማስለቀቅ ለተለያየ አገልግሎት ወይም ለተልእኮ የእግዚአብሔር መንፈስ ይመጣ ነበር። ጥበብን፣ እውቀትን፣ ማስተዋልን ለተወሰኑ ሰዎች ለመግለጥ እንጂ በምልአት መንፈስ ቅዱስ ወደ ሰዎች ሁሉ አልወረደም ነበር። ይሄ እንግዲህ በሐዲስ ኪዳን ካለን ሰዎች ጋር የብሉይ ኪዳን ሰዎች ይለያል የምንለው እኛ በጥምቀት የእግዚአብሔር መንፈስ ተሞልተናል ማለት ነው። ስለዚህ ይሄ ስለሆነ ቅዱስ ጳውሎስ ስለ አሮጌው ማንነት፣ ስለ ኃጢአት ስለሚስማማው ማንነት ነው ይሄን የተናገረው። በብሉይ ኪዳን የነበሩ ጻድቃን እንኳን ጽድቃቸው ፍጹም አልነበረም። ነቢዩ ኢሳያስ በትንቢተ ኢሳያስ ምዕራፍ 64 ላይ ጽድቃችን የመርገም ጨርቅ ሆኖ ተቆጠረብን ያለው ምንም ጽድቅ ቢሰሩ ምንም በጎ ነገር ቢሰሩ የእነሱ ጽድቅ ፍጹም ድህነትን የሚያሰጥ አልነበረም። ካያችሁ ለምሳሌ አቤል እና ቃየል ማለት ነው። ቃየል በቅናት መንፈስ ተነሳስቶ ወንድሙን አቤልን ገድሎት ነበር። ይሄ አንደኛ የእግዚአብሔር መንፈስ ያለመኖር ወይም ደግሞ የእግዚአብሔር መንፈስን የተራቆተች ነፍስ ምልክት ነው። ሰው ላይ በቅናት መነሳሳት፣ ሰውን መግደል። ለምሳሌ በኖህ ዘመን ኖህ በትውልዱ እጅግ በጣም ጻድቅ ሰው ነበር። መርከብ ሰርቶ ነበር ከጥፋት ውሃ ህዝቡን እንዲታደግ። እንግዲህ እግዚአብሔር አምላክ መርከብ ስራ ብሎት ነበር። ጻድቅ ሰው ነበረ ማለት ነው። እና የኖህ ጽድቅ ግን በጣም ደግሞ በሆነ መንገድ ሌላ ነገር ሲያደርግ ደግሞ ታገኙታላችሁ። ለኃጢአት የሚያደላ ማንነት ስለነበራቸው ከጥፋት ውሃ በኋላ ሙሴ ኖህን እግዚአብሔር አምላክ መስዋዕት እንዲያቀርብ አዞት ነበር። መስዋዕት ካቀረበ በኋላ ወይን ደግሞ ጠጥቶ ሲሰክር ታገኙታላችሁ። ሰክሮ ልብሱን አውልቆ ልጆቹ ሲስቁበት ማለት ነው። እና ይህ እንግዲህ በኋላ ለክርስቶስ ምሳሌ ነው። ክርስቶስ በሰው ልጆች ፍቅር እርቃኑን በመስቀል ላይ ለመሰቀሉ ምሳሌ ነው። ግን ኖህ ይህንን አውቆ አይደለም ያንን ያደረገው። ምናልባት ከዛ በኋላ የተነሱ አባቶች ይህንን ሲምቦሊካሊ ተርጉሞታል። ኖህ ግን ምንም ጻድቅ ሰው ቢሆን ደግሞ በኋላ ለኃጢአት የሚያደላ ማንነት ስለነበረው ሰክሮ እርቃኑን እስከ መውደቅ ታገኙታላችሁ። ከዛ ውጭ አብርሃም እጅግ በጣም ታዛዥ፣ በእምነቱ ጽድቅ ሆኖ የተቆጠረለት ሰው ነበረ። ግን ደግሞ ሞትን ፈርቶ በፈርዖን ፊት ማለት ነው የግብፁ ንጉሥ ፈርዖን ፊት
ሞትን ፈርቶ ሚስቱን እህቴ ናት ብሏል፣ ሳራን ማለት ነው። የጌራራው ንጉሥ አቤሜሌክም ሲጠይቀው ሞትን ፈርቶ ነገስታትን ፈርቶ ሚስቱን ሳራን እህቴ ናት ብሎ ነበር። ከዛ ውጪ ሙሴን ታውቁታላችሁ፣ እጅግ ጻድቅ የነበረ ሰው፣ እግዚአብሔር ከእሱ ጋር የሆነለት እስራኤላውያንን ከግብፅ ባርነት ነፃ ያወጣ ሰው ነው። ሙሴም ደግሞ በአንጻሩ ለእግዚአብሔር የሚታዘዝ ቢሆንም በሆነ መንገድ ደግሞ የእግዚአብሔር ሕግ ሲያፈርስ ታገኙታላችሁ። ለምሳሌ እግዚአብሔር አምላክ ሙሴን በቃልህ ከአለት ላይ ውሃ አፍልቃ አጠጣቸው ብሎት ነበር፣ ለእስራኤላውያንን ማለት ነው፣ በበረሃ እያሉ ማለት ነው። ሙሴ ግን ከእግዚአብሔር ሕግ ውጪ እሱ በቃልህ ነበር ያለው። ሙሴ ግን በበትሩ ያው ውሃ አፈለቅኩላችሁ ብሎ ውሃ አፍልቆ ነበር። በዚህ እግዚአብሔር አምላክ ተቀይሞት ነበር ማለት ነው። ስለዚህ ጻድቃንም ራሱ ፍጹም አልነበሩም። እንደውም ቅዱስ ባስልዮስ የኢዮብ ጽድቅ የሚታወቅ ነው፣ የኢዮብ ጽድቅ ታላቅ እንጂ ፍጹም አይደለም ይላል ማለት ነው። እና ዳዊትንም ሁላችንም የምናውቀው ነው፣ እጅግ ጻድቅ የነበረ ሰው ነው። እንደ ልቤ የተባለ ሰው ነው፣ እግዚአብሔርን ያስደሰተ ሰው፣ በመዝሙር በበገና ሁልጊዜ መዝሙርን ሲዘምር የነበረ እጅግ ጻድቅ የነበረ ሰው ነው። ግን በአንጻሩ ደግሞ ለኃጢአት የሚያደላ ማንነት ስለነበረው በአንጻሩ ደግሞ ከተራ ወታደር ሚስት ጋር ደግሞ ሲተኛ ታገኙታላችሁ። እሱን ኃጢአት ደግሞ ለመሸፈን ያንን ወታደር እንዴት በጭካኔ እንዳስገደለው ታገኙታላችሁ ማለት ነው። ለዚህ ነው እንግዲህ በመዝሙር 50 ላይ ከፊትህ አትጣለኝ ቅዱስ መንፈስህንም ከእኔ አትውሰድብኝ ወመንፈሰ ከቅዱስ ይታውፅም ላይ ቅዱስ መንፈስን ከእኔ አትውሰድብኝ ሲል የነበረው። ስለዚህ ነቢያቱ በጎ ነገር ሲሰሩ የእግዚአብሔር መንፈስ ይመጣላቸዋል። ደግሞ ለምሳሌ ወደ ሳኦል ትንቢትን ተናግሮ ነበር። ሳኦል የእግዚአብሔር መንፈስ ቅዱስ ወርዶለት ማለት ነው። ኃጢአት ሲሰራ ደግሞ መንፈስ እግዚአብሔር ሲለየው እናያለን። ስለዚህ በብሉይ ኪዳን የነበሩ ሰዎች የለበሱት ማንነት አሮጌውን ሰው ስለነበረ ለኃጢአት የሚያደላ ማንነት ስለነበራቸው ነፃ ፈቃድ ቢኖራቸውም ግን ጽድቅ መስራት ፍጹም መሆን በብሉይ ኪዳን እጅግ በጣም አስቸጋሪ ነበር ማለት ነው። ስለዚህ ለዚህ ነው ቅዱስ ጳውሎስ በሰፊው መልካሙን ነገር አውቃለሁ አላደርግም፣ ክፉን ነገር ደግሞ አውቀዋለሁ፣ የሚጎዳኝን ነገር አውቃለሁ፣ የምወደውን በጎውን ነገር አላደርግም፣ የምጠላው ክፉን ነገር አደርጋለሁ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ያለው ስለ አሮጌው ማንነት ከጥምቀት በፊት ስለነበረው ሰው እንጂ በሐዲስ ኪዳን ስላለው በጥምቀት ስለታደሰው ከክርስቶስ ጋር አብሮ ሞቶ ከክርስቶስ ጋር አብሮ ስለተነሳው ስለዚህ ስለ አዲሱ ማንነት አይደለም። ስለዚህ በአዲስ ኪዳን በጥምቀት የእግዚአብሔርን ልጅነት የመንፈስ ቅዱስን ኃይል ያገኘን ሰዎች ለሞት ከተሰጠ ሰውነት ማን ያድነኛል ማለት ክርስቶስ አልሞተልኝም፣ አልተሰቀለልኝም፣ አልተጠመቅኩም፣ ከክርስቶስ ከሞቱና ከትንሣኤው ጋር አልተባበርኩም ማለት ነው። አሁን በፍቃዳችን ካልሆነ ሰውነታችን ለኃጢአት ሳይሆን ለጽድቅ የሚያደላ ሰውነት ያለን። ለምን? መንፈስ ቅዱስ በምላት ስለወረደ ማለት ነው። ስለዚህ ቅዱስ ጳውሎስ ይሄንን የሮሜ መልእክት ምዕራፍ 7ን የመጨረሻው ሀሳብ ያደረገው የሮሜ መልእክት ምዕራፍ 8 መጀመሪያን ለዚህ መልስን የሰጠው ማለት ነው። ለኃጢአት ከሞተ ሰውነት ማን ነው የሚያድነን? ክርስቶስ ነው። ስለዚህ እንዴት የመንፈስ ቅዱስ መውረድ በአዲስ ኪዳን እንዴት ነው ምናምን የሚለውን በሮሜ መልእክት ምዕራፍ 8 ትምህርታችን በሰፊው የምንመለከተው ይሆናል ማለት ነው። የሮሜ መልእክት ምዕራፍ 7 ጥናታችን ይህንን ይመስላል። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁኝ። ከዚህ በኋላ እንግዲህ የሮሜ መልእክት ምዕራፍ 8ን ነው በቀጣይ ቪዲዮአችን የምንመለከተው ማለት ነው። እንግዲህ የሮሜ መልእክት ምዕራፍ 8ን ለመረዳት ከዚህ በፊት ያሉትን ከምዕራፍ 1 እስከ ምዕራፍ 7 ያሉትን በደንብ አንብባችሁ ቪዲዮውንም ተመልክታችሁ ብትቆዩ ምዕራፍ 8ን በትክክል እንድትረዱ እድል ይከፍትላችኋል ማለት ነው። በተለይ ደግሞ ስለ ክርስቶስ ምልጃ በተለያዩ ጊዜ በጣም ብዙ ቪዲዮዎች ተሰርተዋል። ስለዚህ ይሄንን ደግሞ ትምህርት በደንብ መከታተል ምዕራፍ 8ን በተለየ መልኩ እንድንረዳው ያግዘናል ማለት ነው። ከቤተክርስቲያን አባቶች ከቅዱሳን አባቶች ጋር በጋራ በመሆን የሮሜ መልእክት ምዕራፍ 8ን እናጠናለን። ይቆያል።